በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በ30 ዘመኑ በዮርዳኖስ ተጠምቆ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ሞትን ቀምሶ ሙስና መቃብርን አጥፍቶና ደምስሶ በሶስተኛው ቀን ሞትን ድል አድርጎ የተነሳ ሰይጣንን ያሰረው አዳምና ልጆቹን ነፃ ያወጣው የሁላችን አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነቷ አይለየን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን በረከታቸው በሁላችን ላይ አድሮ ይኑር። በዚህ ሰዓት ቃሉን ለምትሰሙ ሁሉ እግዚአብሔር አምላክ የምታደምጡትን በልቡናችሁ ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ለኔም ለምናገረው ማስተዋሉን ምስጢሩን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁል ጊዜ በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ የምስል የሚታያችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኖር። የምትሰሙትን ቃል አስተውሉ፣ ልቦናችሁንም አስማርኩ። የነቢያት የሐዋርያት የሊቃውንትን ጉባኤ እንደባረከ የእኛንም ይባርክልን። በሐዋርያቱ መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በመካከላችን ትኑርልን። የዛሬው የመማሪያችን ኃይለ ቃል በቀራንዮ አደባባይ የተሰቀለው ማን ነው? የምንቆርበው የምንቀበለው ስጋና ደምስ የማን ነው? በዚህ ኃይለ ቃል እንማማራለን። አምላካችን እግዚአብሔር መንፈስ ቅዱስ በእኔም በባሪያው በእናንተም ላይ ለዘላለሙ አድሮ ይኑር። ይህን ትምህርት ማስተማር የፈቀድኩት የአምላክ ፍቃድ ሆኖ በተለያየ ጊዜ አንዳንዴ የሚነሱ ሐሳቦች ሳይታሰብባቸው በስሜታዊ የሚነገሩ ንግግሮች ስለበዙ ኦርቶዶክሳውያን ደግሞ እምነቱ ምን ይላል? መጽሐፉ ምን ይላል? ብሉይ ምን ይላል? ሐዲስ ምን ይላል? ሊቃውንቱ ምን ይላል? ቅዳሴው ምን ይላል? ገድሉ ምን ይላል? ድርሳኑ ምን ይላል? መልኩ ምን ያስተምራል? የሚለውን ማወቅ አለባችሁ። ሰው ዕውቀት ሲኖረው ጸንቶ በእምነቱ ሳይንቀሳቀስ ሳይላወስ ያኛው ሳያምረው ያኛውን ሳይፈቅድ
ምንፍቅና ሳይታሰበው ክደትም ሳይታለመው በእምነቱ ጸንቶ ይኖራል። ሲያው ኦርቶዶክስ ተዋሕዶ ቤተክርስቲያን በእውቀት የተመላች ቤተክርስቲያን ስለሆነች ሀብቷ ብዙ ስለሆነ ልጆቿም ይህን እውቀቷን ሊያውቁላት ሊማሩላት ይገባል። ጥንት አባቶቻችን ምሳሌያቸው ሁሉ መጽሐፍ ቅዱስ ነው። ቃላቸው ሁሉ መጽሐፍ ቅዱስ ነው። ስለዚህ ኦርቶዶክሳውያን በእያንዳንዱ ነገር ላይ ጥያቄ ሲነሳ ሁሌም እንደምላችሁ ለበጎ ነው። የበለጠ እንማማራለን፣ የበለጠ እናውቃለን። አሁንም የቃሉ ባለቤት እግዚአብሔር እሱ ያስተምራል፣ እሱ ምስጢሩን ይግለጽልን። ቅድስተ ቅዱሳን ድንግል ማርያም እመቤታችንም ትለየን። ስለዚህ ይህ ትምህርት ወሳኝ ትምህርት ነው። አንዳንድ ጥያቄዎች ስለመጡ ነው ዛሬ አሁን በዚህ መልክ የቀረብኩት። እነዛን ጥያቄዎች ሰዎች ስለላኩልኝ በተለያየ ቦታ ግርግር ውዥንብር ስለሚሆን ነው ቤተክርስቲያን የምታስተምረው በዚህ ጉዳይ ላይ የሚለውን እንድናውቅ ይህን ጊዜ የሰጠን መድኃኔ ዓለም ኢየሱስ ክርስቶስ ስሙ ምስጉን ይሁን። በቀራንዮ ኮረብታ በጎልጎታ በመስቀሉ ላይ የተሰቀለው ማን ነው? አንድ አብ ነው። ሁለት ወልድ ነው በተዋህደው ሥጋ። ሶስት መንፈስ ቅዱስ ነው። አራት ድንግል ማርያም ናት። ማን ነው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን ወሳኝ የሆኑ አዕማድ የምንላቸው ምሰሶዎች የምንላቸው 5 ምስጢራት ወይም የምስጢራት አዕማድ ምሰሶዎች አሉ። ብዙ ጊዜ የምትሰሟቸው በደንብ ልትማሯቸው የሚገቡ እነዚህ 5ቱ፣ አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ፣ ሶስተኛ ምስጢረ ጥምቀት፣ አራተኛ ምስጢረ ቁርባን፣ አምስተኛ ምስጢረ ትንሣኤ ሙታን ናቸው። ምስጢረ ሥላሴ እግዚአብሔር አንድ አምላክ ሲሆን አንድ ፈጣሪ ሲሆን በስም በአካል በግብ በኩነት 3 ነው የምንለው። ባጭሩ አንድ እግዚአብሔር እናመልካለን፣ ግን አብ ወልድ መንፈስ ቅዱስ ብለን 3 አካላት ብለን ግን አንድ አምላክ ብለን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በቀዳሚ ገብረ እግዚአብሔር ሰማይ ወምድረ በመፍጠር አንድ ነው አበ። ምስጢረ ሥጋዌ ደግሞ ከ3ቱ አካላት አብ ወልድ መንፈስ ቅዱስ ከነሱ ከ3ቱ ወልድ ሰው ሆነ የምንልበት ትምህርት ምስጢረ ሥጋዌ ይባላል። ይሄም የተባረከው ሐዋርያ በረከት ረድኤቱ ይደርባችሁ የአምላኩ በረከት ከኛ ጋር ይሁንና ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም ሥጋ ሆነ ብሎ ዮሐንስ 1:14 ላይ
በእኛም አደረ ብሎ ይነግረናል። ይሄ ትምህርት ምስጢረ ሥጋዌ ይባላል። ምስጢረ ሥጋዌ ከሦስቱ አካላት አንዱ አካል ወልድ ከቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ቤዛዊተ ዓለም ቅድስት ድንግል ማርያም ከሷ ሰው ሆነ የምንልበት ትምህርት ነው። ቤዛዊተ ዓለም የሚለው ሰሞኑን ስትነጋገሩበት እኔም ትምህርት ሰጥቼበታለሁ። ብዙዎች ሲናገሩ እንደሰማችሁት ቤዛዊተ ዓለም ማለት እመቤታችን ለዓለም ሁሉ አማላጅ ሆና ቤዛዊት ሆናለች። ቤዛ የሚለው ምትክ ፈንታ ማለት ስለሆነ ደግሞ ከሰው ልጆች ተመርጣ ቅድስት ንጽሕት ጽኔት ክብርት ልዩ በመሆኗ በሐልዮ በነቢብ በገቢር ኃጢአት ያልሰራች በነፍስም በስጋም ድንግል የሆነች እግዚአብሔር ለእናትነት ያዘጋጃት ያችን እመቤታችን ግንቦት አንድ ቀን ከአባቷ ከኢያቄም ከእናቷ ከሐና የተወለደች አስቀድሞ መርገመ ስጋ መርገመ ነፍስ ያልነት ቅድስት ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ከቁጥር 39 ጀምሮ ስትመለከቱ በተራራማው ሀገር በኤፍሬም ምድር በዚያ ሰላም ለዚህ ቤት ይሁን ብላ ስትናገር ወመልአ መንፈስ ቅዱስ ላይለ ኤልሳቤጥ በኤልሳቤጥ መንፈስ ቅዱስ ሞላባት በታላቅ ድምፅም ጮኻ እንዲህ አለች፣ የጌታዬ እናት ማርያም ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ቡሩክት አንቲ እመ አንስት ወቡሩክ ፍሬ ከርስኪ ድንግል ማርያም አንቺ ከሰዎች ከሴቶች ሁሉ ልዩ ነሽ፣ የማኅፀንሽም ፍሬ ልዩ ነው። ቡሩክት አንቲ እመ አንስት አንቺ ከሴቶች ሁሉ የተለየሽ ነሽ፣ መርገመ ስጋ መርገመ ነፍስ አልነካሽም። ወቡሩክ ፍሬ ከርስኪ በማኅፀንሽ ያለው ጌታ እርሱ የዓለም ፈጣሪ መርገመ ስጋ መርገመ ነፍስን የሚያጠፋ ነው፣ ሀብተ ስጋ ሀብተ ነፍስን የሚሰጥ ነው ብላ ኤልሳቤጥን መንፈስ ቅዱስ ያናገራት ከሷ ከድንግል ማርያም እንግዲህ ሰው ሆነ። ምስጢረ ሥጋዌ ምስጢረ ጥምቀት ያ ከድንግል ማርያም የተወለደው ኢየሱስ ክርስቶስ በተዋህደው ስጋ በዮርዳኖስ በእደ ዮሐንስ ተጠመቀ። በእደ ዮሐንስ በፈለገ ዮርዳኖስ የተጠመቀው በ30 ዓመቱ የአብ ልጅ የድንግል ማርያም ልጅ ነው። ስሙን አማኑኤል አለችው። ማቴዎስ በምዕራፍ 1 ላይ መጨረሻው ሲጠቀልል በነቢይ እንደተነገረ ድንግል ትጸንስ ወትወልድ ወልደ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ብሎ ነቢዩ እንደተናገረው ተፈጸመ አለ። ያ ትንቢት ተፈጸመ አለ። ያ ትንቢት የተነገረው ጌታ ከመወለዱ ከ700 ዓመታት በፊት ኢሳይያስ የተባለው ነቢይ በምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች። አማኑኤል ትለዋለች። ስሙን አማኑኤል አለችው። አማኑኤል ማለት ምን ትርጓሜ ሆነ? አማኑኤል የአማኑኤል ትርጉም ምን ማለት ነው ሲባል እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ሆነ ማለት ነው። አንድ በረድኤት ከኛ ጋር ሆነ፣ ሁለት ከሰማይ ወረደና እዚህ ከኛ ጋር ሆነ፣ ሶስት ከስጋችን ስጋ ከነፍሳችን ነፍስ ነሳ። ይሄም ደግሞ ከኛ ሁሉ ሳይሆን ቤዛ ከሆነችው በእኛ ምትክ የሁሉ የወከለች በንጽህና እመቤታችን ድንግል ማርያም ከሷ ከስጋዋ ስጋ ከነፍሷ ነፍስ ነሳ። በተዋህዶ ስጋ ዮርዳኖስ ተጠመቀ። በተዋህዶ ስጋ በቀራንዮ ተሰቀለ። በተዋህዶ ስጋ ሞትን ቀመሰ። በተዋህዶ ስጋ ተነሳ። በተዋህዶ ስጋ አረገ። በተዋህዶ ስጋ ለፍርድ ይመጣል። ተመልከቱ። ወደዚህ እመጣበታለሁ። ስጋውና ደሙን ሰጠ። ይህ ስጋዬ ነው፣ ይህ ደሜ ነው፣ ብሉ ጠጡ። ለአዲስ ኪዳን የሚፈሰው ደሜ ይሄ ነው፣ ለአዲስ ኪዳን የሚቆረሰው ስጋዬ ይሄ ነው ብሎ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ ቁጥር 28 ድረስ በልብ መታሰቡ ቃል መነገሩ ከፍ ከፍ ይበልና አምላካችን ኢየሱስ ክርስቶስ ስጋውና ደሙ ሰጠ፣ ዓርብ በቀራንዮ ተሰቀለ።
ሞትን ድል አድርጎ ተነሳ። ምስጢረ ትንሣኤ ሙታን። ይህንን እንደ መግቢያ ከነገርኳችሁ የዕለቱ መማሪያችን አንዳንድ ሰዎች በዳህጸ ልሳን ከሚናገሯቸው ነገሮች ስተቶች ስለመጡ እንዴት ነው ይሄ ነገር? እዚች ጋር እንደገል ልንገራችሁ። ከኔ ቀጥላችሁ መድገም ከፈለጋችሁ ድገሙት፣ መጻፍም ከፈለጋችሁ ጻፉት። ዳህጸ ልሳን፣ ዳህጸ ምስጢር። ዳህጸ ልሳንና ዳህጸ ምስጢር ሁለቱ የሚለያዩ ነገሮች ናቸው። ሁለቱ የተለያዩ ናቸው። ዳህጸ ልሳን ማለት አንድ ሰው አፉ አዳልጦት ማለት ነው። ልሳን ቃል አዳልጦት፣ ቃል ልሳን ማለት ቋንቋ ነው። ቃል አዳልጦት እያወራሁኝ አንዳንድ ጊዜ መሳሳተው ነገር ሊኖር ይችላል። ሰው ነኛ። ነብዩ ኤርሚያስ ሊል ፈልጎ አስተማሪው ነብዩ ኤልያስ ሊል ይችላል። ያ ዳህጸ ልሳን። ዳህጸ ምስጢር ማለት ግን የተሰቀለው በቀራንዮ አደባባይ ኢየሱስ ክርስቶስ ነው። ወልድ በተዋህደው ስጋ ነው። ይሄ ነው ትምህርቱ። ድንገት አንድ አስተማሪ ግን የተሰቀለው ከድንግል ማርያም የተዋሃደው እግዚአብሔር አብ ነው እያለ ቢያስተምር ይሄ ዳህጸ ምስጢር ይባላል። ስተት ነው። ትልቅ ስተት፣ ትልቅ ማዳለጥ ነው፣ መንሸራተት ነው፣ መውደቅ ነው፣ ምንፍቅና ይሆናል። ጥንቃቄ የሚያስፈልገው ነገር ነው። ከእናንተ ብዙዎች አስተማሪ አይሁኑ ተብሏል። ስለዚህ ሁለቱ ነገሮች ምንድናቸው? የግዕዝ አነጋገር ነው፣ ዳህጸ ልሳንና ዳህጸ ምስጢር። ስለዚህ አንዳንድ ሰዎች ዳህጸ ምስጢር ያጋጥማቸዋል። ለምሳሌ እመቤታችን ቅድስተ ቅዱሳን ድንግል ማርያም ቤዛዊተ ዓለም አትባልም ቢል አንድ ሰው ዳህጸ ምስጢር ነው፣ ወደ ምንፍቅና ወደ ክደት ይሄዳል። ልክ እንደዚሁ ደግሞ በቀራንዮ መስቀል ላይ የተሰቀለችው ድንግል ማርያም ተሰቅላለች ድንግል ማርያም ካለ ይሄም ዳህጸ ምስጢር ነው፣ ወደ ምንፍቅና ወደ ክደት ይሄዳል። የእመቤታችን ቅድስተ ቅዱሳን ድንግል ማርያም በእኛ በኦርቶዶክስ ክርስቲያኖች ዘንድ ቦታዋ የቱ ጋ ነው? ምንድን ነው? የት ጋ ነች የድንግል ማርያም ቦታ? የት ጋ ነው ደረጃዋ? በመጀመሪያ ድንግል ማርያም የሰው ወገን ናት። የሰማይ ኃይል የአርያም ኃይል አይደለችም። ኃይል አርያማዊት አትባልም። አባቷ ኢያቄም ነው። እናቷ ሐና ናት። ቅዱሳን ናቸው። በረከታቸው ይደርባቸው። መብርሃን ከእናንተ ጋር ትሁን። የተጸነሰችበትን ቀን እናውቃለን። የተወለደችበትን ቀን እናውቃለን። ሰው ናት። ነሐሴ 7 ቀን ተጸነሰች። ነሐሴ 7 ቀን ጽንሰት እንላለን። ተጸነሰች። ግንቦት 1 ቀን ተወለደች። ግንቦት 1 ቀን ተወለደች። ተመልከቱ። ቀኑን ዓመተ ምሕረቱ ሁሉ ስሟ ማርያም ተባለ። ማቴዎስ በምዕራፍ 1 ላይ፣ ቅዱስ ሉቃስ በምዕራፍ 3 ላይ የሁለቱም ነብይ ሐዋርያት በረከት በእናንተ ላይ ይደር። ማቴዎስ ቅዱሱና ሉቃስ ቅዱሱ ዘር ሲዘረዝሩ ያሁን የሚዘረዘረው እመቤታችንን ለማምጣት ነው። እመቤታችን በእናቷ ወገን አሮን ካህኑ ወገን ነች። በአባቷ ወገን ደግሞ ከነገስታት ዘር ከይሁዳ ናት። እመቤታችን ድንግል ማርያምን አምላክ ማደሪያው ትሆን ዘንድ መረጣት። መሰረቶቿም በተቀደሱ ተራሮች ነው ይላል ልበ አምላክ ዳዊት ሲናገር ስለ እመቤታችን በተቀደሱ ተራሮች ነው። መሰረታቲያ ውስጥ አድባር ቅዱሳን
ብሎ የሚያመጣው ቃል አለ መዝሙር 85 ላይ በቅንፍ 86 ላይ እስመ አብደራ እግዚአብሔር ለጽዮን ከመ ትኩን ማሂደሮ ብሎ እግዚአብሔር ጽዮንን መርጧታል ማደሪያው ትሆን ዘንድ አለ። እግዚአብሔር ወልድ ተመልከቱ፣ እግዚአብሔር አይደለም፣ እግዚአብሔር መንፈስ ቅዱስ አይደለም፣ ከስጋዋ ስጋ ከነፍሷ ነፍስ የነሳው ማን ነው? እግዚአብሔር ወልድ። ስሙን ማን አለችው? ኢየሱስ። ስሙን ማን አለችው? አማኑኤል። ስሙ ባተባለ ክርስቶስ መሲህ። ያ እግዚአብሔር መጣና ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነሳ። ቃል ስጋ ሆነ ማለት የኛ የተዋህዶ እምነት መሰረታችን ነው። እግዚአብሔር ሰው ሆነ ከመቤታችን ያለ ወንድ ዘር እንበለ ሩካቤ እንበለ ዘር ያለ ወንድ ዘር የሰው ሳይነካት ንጽሕት ቅድስት ከሆነች ከመቤታችን በመንፈስ ቅዱስ ተጸንሶ ተወለደ። የመቤታችን ቦታ ስለዚህ ምን ሆነ? የት ጋር ነው ቦታው አላልኳችሁ? መትሕተ ፈጣሪ፣ ከፈጣሪ በታች፣ መልዕልተ ፍጡራን፣ ከፍጡራን ሁሉ በላይ። ይሄ ነው የመብርሃን ቦታ። ከላይ ፈጣሪ አለ፣ አምላክ ወላዲተ አምላክ እመቤታችን አለች። ከዛ መላእክት አሉ፣ ከዛ የሰው ልጆች አሉ። የእመቤታችን ቦታዋ ከፍጡራን በላይ ነው፣ ከፈጣሪ ግን በታች ነው። ለዚህ ነው የሚያስደንቀው ድንግል ማርያም ፈጣሪዋን ወለደችው ብለን የምንደነቀው ለዚህ ነው። አምላክን ወለደች ብለን የምንደነቀው ለዚህ ነው። ብዙ ጊዜ አሁን ሰሞኑን የነበረው ልንገራችሁ። የትኛው ነው የሚበልጠው? ቤዛዊተ ዓለም መባል ነው የሚበልጠው? ወላዲተ አምላክ መባል ነው የሚበልጠው? ለሰው ልጆች ቤዛ አማላጅ መባል ነው የሚበልጥ ወይስ አምላክን ወለደች የሚለው ነው የሚበልጠው? አያችሁ፣ በዚህ መልክ ስታዩት ነው የሚገባችሁ ነገሩ። መንፈስ ቅዱስ ምስጢር ንግለጽላችሁ። የሚያውክ የሰይጣን መንፈስ ከእግራችሁ በታች ይቀጥቅጥ ይሰረው ለዘላለም። ብዙዎች የሚታወቁት ባለማስተዋል ነው። እግዚአብሔር ማስተዋሉን ይስጠን። የማያስተውል ሕዝብ ይገለበጣል ይላል ነብዩ። በማርቆስ 13 የተጻፈው ቃል እስከ መጨረሻ የሚጸና እርሱ ይድናል ነው የሚለው። ስለዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ቦታዋ የት ነው? መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን ሁሉ በላይ። ለምን? አምላክን ጸንሳ ወለደች። ስለዚህ ልብ በሉ። አሁን ወደ 7 ነገሮች ልንገራችሁ። 7 ነገሮች ልንገራችሁ። እግዚአብሔር ቃል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነሳ ስንል አንደኛ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በከብቶች በረት ተወለደ። ከስጋዋ ስጋ ከነፍሷ ነፍስ ነሳ ስንል ስጋ ማለት አጥንት፣ ደም፣ ጅማት፣ አስራው ያሉት 4 ባህሪያት። ይሄ የሚዳሰሰው የሚዳበሰው ከድንግል ማርያም 7ቱን ባህሪያት ተዋሃደ። 7ቱ ባህሪያት እነማን ናቸው? እንዳይከብዳችሁ 7ቱ ባህሪያት የምንላቸው ምንድን ናቸው? 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ ናቸው። ከመቤታችን 7ቱን ባህሪያት ተዋሃደ። ሰው ሆነ ስንል 7ቱን ባህሪያት ገንዘብ አደረገ። ሰብ ማለት በግዕዙ ሰብ ስንል ሰው ስንል ሰብ የሚለው ቃል ከምን ጋር ይገናኝላችኋል? ሰባት ሰንበት 7 ጋር ሰንበት ስንል 7 ሰብ ስንል 7 ነገሮች ያሉበት ማለት ነው ሰው ማለት።
ሰባቱ ነገሮች እነማን ናቸው ብትሉ አራቱ ባህሪያተ ሥጋ አፈር፣ ነፋስ፣ ውሃ፣ እሳት፣ ሶስቱ ባህሪያተ ነፍስ ለባዊት፣ ነባቢት፣ ሕያዊት ከመቤታችን ሰባቱን እነዚህ ተዋሃደ። ምሳሌ 9:1 ላይ ጥበብ ቤቷን ሰራች፣ ሰባቱን ምሰሶቿን አቆመች ሲል ጥበብ ቤቷን ሰራች። ኢየሱስ ድንግል ማርያምን ንጽሕት ቅድስት አድርጎ አዘጋጃት እግዚአብሔር። ተመልከቱ፣ ቤቱን ሰራ ማለት ማደሪያውን ድንግል ማርያም መዝሙር 131 ከቁጥር 7 ጀምሮ ስታዩት ታዩታላችሁ እንዴት ጽዮን እንደመረጣት እንዴት ማደሪያው እንድትሆን እንደፈቀደ ታያላችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። እመቤታችን ድንግል ማርያም ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልንና ሰባቱን ባህሪያት ከሷ ተዋሃደ። ሰው ሆነ፣ ሙሉ ሰው ሆነ፣ ፍጹም ሰው ሆነ። አንደኛ ከድንግል ማርያም በነሳው ሥጋ በነሳው ነፍስ በተዋሃደው ተወለደ። በጨርቅ ጠቀለለችው የሚል ሰው ሆኖ ነው ከሷ ተወልዶ፣ ምትሃት አይደለም። አውራጣቱን ወአሰረቶ መንኮባያቲው አውራጣቱን አሰረችው፣ ምትሃት አይደለም። ሁለት ከድንግል ማርያም በተዋሃደው ሥጋ ከነፍሷ ነፍስ ከሥጋዋ ሥጋ ነስቶ የተዋሃደው እርሱ ወደ ፈለገ ዮርዳኖስ ሄዶ በዮሐንስ እጅ ተጠመቀ የሚለው ይሄ ከድንግል ማርያም የተዋሃደው የነሳው ሥጋ ተዋሃደ። ሶስት በውሃ ላይ ሄደ በእግሩ ከድንግል ማርያም በነሳው ሥጋ። አራት ህብስቱን አንስቶ ባረከ፣ ቆርሶ ሰጣቸው በእጁ ከድንግል ማርያም በነሳው በተዋሃደው ሥጋ። አምስት መስቀል ተሸክሞ ቀራንዮ ላይ ተሰቀለ ከድንግል ማርያም በተዋሃደው ሥጋ በነሳው ሥጋ። ስድስት በሶስተኛው ቀን ሞትን ድል አድርጎ ተነሳ። ሥጋውን መቃብር ውስጥ አልተወም፣ ይዞት ተነሳ ከድንግል ማርያም በነሳው ሥጋ በተዋሃደው። ሰባት ከድንግል ማርያም በተዋሃደው ሥጋ የሐዋርያት ሥራ ምዕራፍ 1 ቁጥር 9 እያዩት አረገ። እያዩት ሥጋውን በመቃብር አልተወም። ተመልከቱ። ምክንያቱም ቶማስን ናዳብሰ ዳሰኛ ነው እነ ማርያም እግሩን ይዘው ሰገዱለት። በተዋሃደው ሥጋ ተነሳ። በተዋሃደው ሥጋ ሐዋርያት የገሊላ ሰዎች እያዩት ወጣ፣ አረገ። መጨረሻ በተዋሃደው ሥጋ ለፍርድ ይመጣል። ማቴዎስ 25:31 የሰው ልጅ ምልክት ይታያል። ራእይ 1 ከ6 ጀምሮ እስከ 9 ተመልከቱት። የምድር ወገኖች ዋይ ዋይ ይላሉ፣ ምልክቱ ይታያል። ክርስቶስ ይመጣል፣ በክበበ ትስብእት ነው የሚመጣው። ልክ እንዳረገ እንደዚሁ ሲወጣ እንዳያችሁት ይመጣል ብለው ሁለቱ ነጫጭ ልብስ የለበሱት መላእክት ለደቀ መዛሙርቱ እንደነገሯቸው። አሁን ገባችሁ? ስለዚህ ይሄ ሁሉ የሆነው ከድንግል ማርያም በተዋሃደው ሥጋ ከድንግል ማርያም በተዋሃደው ሥጋ ከድንግል ማርያም በተዋሃደው በነሳው ሥጋ። መልካም። እንዲህ ከሆነ ወደ ትምህርት ማጠቃለያ ልምጣና በቀራንዮ ላይ የተሰቀለው ማን ነው ስንል ወልድ ከድንግል ማርያም በነሳው ሥጋ ነው። ከድንግል ማርያም በተዋሃደው ሥጋ ነው እንጂ ማርያም ተሰቀለች አይባልም። ከድንግል ማርያም በነሳው ሥጋ ግን ተሰቀለ። ከድንግል ማርያም በተዋሃደው ሥጋ መከራ ተቀበለ። ከድንግል ማርያም በተዋሃደው ሥጋ እጆቹ ተቸነከሩ። ከድንግል ማርያም በተዋሃደው ሥጋ የሾህ አክሊል ደፋ። ከድንግል ማርያም በተዋሃደው ሥጋ እግሮቹ ጎኑ ከኋላ ተወጋ በመስቀል ላይ ተሰቀለ። ስለዚህ ያ በቀራንዮ ላይ የተሰዋው መስዋዕት አምላካችን ሰው ሆኖ እኛን ለማዳን የተሰዋው መስዋዕት ነው። ፋሲካችን ክርስቶስ ታርዶልናል ሐዋርያ። ስለዚህ አንዳንድ ሰው ተነስቶ ድንግል ማርያምን ስለሚወዳት መጨረስ አይችልም። ድንግል ማርያምን ስለማይወዳት
ክብሯን መቀነስ አይችልም። ሁለቱም ስህተት ይሆን ሁለቱም ስህተት ይሆን። ስለዚህ በቀራንዮ አደባባይ ላይ የተሰቀለው እኔና እናንተን ያዳነው እርሱ እግዚአብሔር የምንቀበለው ስጋና ደም እርሱ አምላካችን እግዚአብሔር ኢየሱስ ክርስቶስ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ በጠቅላላ ይሄ ነው። ትምህርቷ በጠቅላላ ይሄ ነው። ከወንጌል ከቅዳሴው ምን እንደምንል እሱን እንመልከት። ላንብብላችሁ፣ ስሙት። መንፈስ ቅዱስ በእኔም በባሪያው በእናንተም ላይ አድሮ ይኑር፣ መብርሃን አትለየን። መልካም። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ያለው ቃል ምንድን ነው የሚለው? ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆረሰም፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አላቸው። ይህ ስጋዬ ነው አላቸው። የተሰቀለው ይሄ ኢየሱስ ክርስቶስ ነው። ስጋዬ ነው አለ። ከማ የተዋሃደው ስጋ ስንል ደግሞ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም የተዋሃደው የነሳው ስጋ። ስለ ደግሞ እንዲህ አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ስጋዬ ይሄ ነው፣ ደሜ ይሄ ነው አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይሄ ነው። በቀራንዮ አደባባይ ላይ የተሰቀለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ወልድ ሰው ሆኖ ነው። እግዚአብሔር ወልድ ነው። ሰው የሆነው ደግሞ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም በተዋሃደው ከሷ በነሳው ስጋ ተሰቀለ። ወንጌሉ ይሄ ነው። በቀራንዮ ላይ የተሰቀለው እሱ ነው። የዳነው በሱ ነው። ምንም ጥያቄ የለውም። መርገመ ስጋ መርገመ ነፍስ የጠፋልን። እመቤታችን ደግሞ ምን እንላታለን? ምክንያተ ድህነት እንላታለን። እሷ ንጹህ ሆና በመገኘቷ አምላክ እንዲያድርባት አደረገችው። እግዚአብሔር አሸተተ እያለ አባ ሕርያቆስ እንደነገረ ነው። አሸተተ፣ ድንግል ማርያምን ብቻ አገኘ ወገኖቼ። ስለዚህ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ፣ በተዋህዶ ስጋ በቀራንዮ ተሰቀለ። የምንበላው ስጋ ዛሬ የኢየሱስ ክርስቶስ ስጋ ነው። የምንጠጣው ደም ዛሬ የኢየሱስ ክርስቶስ ደም ነው። መለኮት የተዋሃደው ነፍስ የተለየው የክርስቶስ ስጋ ነው። ይህ የክርስቶስ ስጋ ነው። ይህ የክርስቶስ ደም ነው። ይሄ ስጋዬ ነው። ዝንቱ ውእቱ ስጋዬ ዝንቱ ውእቱ ደሜ እያለ ይሄ ስጋዬ ነው፣ ይሄ ደሜ ነው ብሎ እንደሰጣቸው ልክ እንደዛ ነው። መልካም። ከወንጌሉ ይሄን ሰማን። ከቅዳሴው ልንገራችሁና ደግሞ እንፈጽም። ቅዳሴያችን ላይ የመጨረሻውን ላንሳ። በተለይ ካህናት ስለሆኑ ይሄን ትምህርት የሰጡት ይበልጥ እነሱ ያውቁታል። አሁን የምናገረው ያውቁታል እነሱ። ልንገራችሁ እናንተ እንዲገባችሁ ለማለት ነው እንጂ ያውቁታል እነሱ። በዳህጸ ልሳን ተሳስቶ የሚናገረው ያውቀዋል፣ በድፍረት የሚናገረው ያውቀዋል። ስለዚህ ይበልጥ ደግሞ እግዚአብሔር ያውቃቸዋል። እግዚአብሔር ያውቀናል ሁላችንንም። ግን በጥሩ ይወቀን እግዚአብሔር። በጥሩ ይወቃችሁ ምዕመናን። በጥሩ እወቀኝ አምላኬ በሉት። በጥሩ ይወቃችሁ። አዎ በእውነት መንገድ ሄዳችሁ በእውነት መንገድ ይወቃችሁ። ድምጻቸውን አውቀዋለሁ፣ ይሰሙኛል፣ ያውቁኛል፣ ይከተሉኛል፣ ድምፄን ይሰማሉ ብሎ በዮሐንስ ወንጌል ምዕራፍ 10 የተናገረው መልካሙ እረኛ ኢየሱስ ክርስቶስ ያውቃችኋል፣ ያውቀናል። በጎቼን አውቃቸዋለሁ፣ በየስማቸው ነው የማውቃቸው። ትታወቃላችሁ። ገብረ ማርያም ትታወቃለህ፣ ገብረ ኢየሱስ ትታወቃለህ፣ ወለተ ማርያም አመተ ማርያም ትታወቂያለሽ፣ ወለተ ኢየሱስ ትታወቂያለሽ። ይወቃችሁ እግዚአብሔር፣ የልባችሁን የሚፈጽም ክፉ አይንካችሁ። ታዲያ ቅዳሴያችን ላይ ቄሱ መጨረሻ ስጋው ደሙ ሊወጣ ሲል የሚያነበውን ቃል ስጋው ደሙ ጋር ሲያከብር የሚለው ቃል አለ። 3 ጊዜ እየደጋገመ የሚለው ቃል አለ። 3ቱንም ጊዜ 3 ጊዜ ደግሞ የመጀመሪያውን ቃል ይላል፣ አረፍተ ነገር ይላል። የትኛውን? አአምን 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 ወእትአመን እስከ ዳህሪት እስትንፋሲ።
አአምን አምናለሁ፣ አአምን አምናለሁ፣ አአምን አምናለሁ፣ ወእትአመን እታመናለሁም እስከ ዳሪት እስትንፋስ ነፍሴ እስከምትወጣ እስከ ሞት እስከ መጨረሻዋ እስትንፋስ ድረስ እታመናለሁ። አንድም እስከ መጨረሻው እስከ ምጽአት ድረስ በዚህ እታመናለሁ እያለ ይቀጥላል። ምን ይላል መሰላችሁ? እንዳልኳችሁ አአምን 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 ወእትአመን እስከ ዳሪት እስትንፋስ በውስጥ በአፋ በነፍስ በስጋ እስከ ዕለተ ሞት ዳሪት እስትንፋስ የተባለችው እስከ ዕለተ ሞት አንድ እስከ ዕለተ ምጽአት ድረስ አምናለሁ። ሶስት ጊዜ አአምን 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 አለ። የአብ የወልድ የመንፈስ ቅዱስ ምሳሌ የሶስትነት ወተአመን አለ ደግሞ አንድ አምላክ ልክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንደምንለው አአምን 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 አብ ወልድ መንፈስ ቅዱስ ወተአመን አሃዱ አምላክ አንድ አምላክ እግዚአብሔር በሕይወታችሁ ሁሉ ከእናንተ ጋር ይሁንላችሁ። የሚያስጨንቀውን ከእግራችሁ በታች ይጣል። የክደትንም መንፈስ አርጎ ያስወግድ። ለሚሳሳቱት ደግሞ መንገዱን ቀና ያድርግ። በመውደድም እመቤታችንን ባለመውደድም ኢየሱስ ክርስቶስን በመውደድም ኢየሱስ ክርስቶስን ባለመውደድም ያለውን አሰራር እውነተኛውን መንገድ ይዘነው እንድንሄድ ነው። ሰዎች ነን፣ ሰዎች ናቸው ሁሉ። ስለዚህ ይሄን ትምህርት ስትማሩ ግን በደንብ ግልጽ እንዲሆንላችሁ ፈልጋለሁ። ጥያቄ ካላችሁ ደግሞ ትጠይቁኛላችሁ። በተለይ ሰሞኑን ደግሞ የጀመርኩት ትምህርት አለ። በተለይ ገድል ድርሳን እያሉ የሚያወሩ ሰዎች 66 መጽሐፍ ቅዱስ ውስጥ ብቻ እንኳን መልስ መስጠት እንደማይችሉ የጀመርኩት ትምህርት አለ። ጥያቄ ሁለት እያልኩ 10 ጥያቄዎች ነው ለጊዜው የምሰራው። የነሱን ደግሞ መልሶች እነግራችኋለሁ። ባካችሁ አብረን እንማማር፣ ሰውን እናስተምር፣ ከግደት እናውጣው። ኦርቶዶክስን በመጥላት ብዙ ሰዎች ዛሬ ተሰልፈዋል፣ ተነስተዋል። እናንተ አውቃችሁ ሰው ማዳን ትችላላችሁ። ስለዚህ ይሄ ምስጢር አሁን እስቲ አአምን 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 3 ጊዜ ወተአመን አንድ ጊዜ አብ ወልድ መንፈስ ቅዱስ አምናለሁ 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 ብሎ ወተአመን እታመናለሁ አሐዱ አምላክ በአንድ አምላክ ብሎ ከዛ በኋላ ይቀጥላል። ያኑ ያነባል እንዲህ ይላል ከመዝንቱ ውእቱ ስጋው ወደሙ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘነሳ እምእግዝእተ ኩልነ ቅድስት ድንግል በክሌ ማርያም። አሁን የሚነግረን ቅዳሴያችን ላይ ማን ነው በቀራንዮ የተሰቀለው? የማንን ስጋና ደም ነው የምንቀበለው? ይሄን በግልጽ ነው። ምን እኛ እኮ ኦርቶዶክሳውያን ወደርን ብለን የምንጨምረው የለም፣ ጠላን ብለን የምንቀንስ እግዚአብሔር ያለው ነው የምንቀበለው። በኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም አማላጅ ናት፣ እቀበላለሁ። አማላጅ ናት። ድንግል ማርያም ዓለምን የፈጠረች አልቀበልም። ይሄ ነው የኛ ትምህርት። ኢየሱስ ክርስቶስ በቀራንዮ አደባባይ ከድንግል ማርያም በተዋህዶ ስጋ አዳነኝ። አዎ አዳነኝ። መርገመ ስጋ መርገመ ነፍስን ደመሰሰልኝ። ቆላሲስ 2:14 በመስቀሉ ጠርቅ የዕዳ ደብዳቤን አራቀው። አባ ኤፍሬም በሰኞ ውዳሴ ማርያም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን። ይሄ ነው የኛ እምነት። ስለዚህ እዚህ ምን አላሁ አአምን 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 አምናለሁ 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 ወተአመን እታመናለሁ እስከ ዳሪት እስትንፋስ እስከ ሞት ድረስ እስከ መጨረሻይቱ ቃሌ ድረስ አሁን እስከ ሞት ድረስ እስከ ምጽአት ድረስ እስከ ዓለም ፍጻሜ ድረስ እታመነ ምን ከመዝንቱ ውእቱ ስጋው ወደሙ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ። ይህ ተመልከቱ፣ ይህ ዝንቱ ውእቱ ይህ ስጋው ወደሙ ለእግዚእነ የጌታችን ወአምላክነ የአምላካችን ወመድኃኒነ የመድኃኒታችን የኢየሱስ ክርስቶስ ስጋውና ደሙ ይህ እንደሆነ አምናለሁ። ቅድም ካነበብኩላችሁ ከማቴዎስ 26 ጀምሮ ካለው ጋር ነው ማገናኝላችሁ። ቅዳሴያችንም ይሄን ነው። ዝንቱ ውእቱ ስጋው ወደሙ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘነሳ እምእግዝእተ ኩልነ ቅድስት ድንግል በክሌ ማርያም። ድንግል በክሌ ማርያም ወላዲተ አምላክ ከሷ ከድንግል ማርያም የተዋሃደውን ስጋ የነሳውን ስጋ ይሄ የክርስቶስ ስጋ እንደሆነ አምናለሁ።
ዘነሳ በምእግዝእተ ኩልነ ከሁላችን እመቤት ይላል። እንግዲህ ቤዛችን ስለሆነች ደግሞ እዚህ ጋር አሁን እመቤታችንን እመቤታችን ብለን ነው የምንጠራ። እግዝእትነ እንላታለን። እግዚእነ ለኢየሱስ ነው ጌታችን። እግዝእትነ ስንል ደግሞ እመቤታችን ነው። ማርያም እመቤታችን አትባልም ብሎ ነው አስተማሪ ሊመጣ ይችላል። በሉ ተመልከቱ። ክርስቶስ ቤዛ ሁሉ ዓለም ነው። ክርስቶስ ቤዛ ዓለም የሆነው መርገመ ስጋ መርገመ ነፍስን አጥፍቶ ቀራኒው አደባባይ ተሰቅሎ ደሙን አፍስሶ ስጋው ነው። ልክ እሱ ቤዛ ዓለም እንደሆነ ሁሉ እናቱ ድንግል ማርያም ነው ቤዛዊት ዓለም ናት። ከሱ ጋር እኩል ነች ማለት አይደለም። ተመልከቱ። ኢየሱስ ክርስቶስ ጌታዬ እለዋለሁ፣ እግዚእነ ጌታችን እለዋለን፣ እግዚእየ ጌታዬ እለዋለሁ፣ እመቤታችንን እግዝእትነ እመቤታችን፣ እግዝእትየ እመቤቴ እላታለሁ። የእሷ እመቤትነት የእሱ ጌታነት በጣም የተለያዩ ነገሮች ናቸው። ሙሴ እይ ይለዋል እግዚአብሔር ኦሪት ዘጸአት ምዕራፍ 7 ቁጥር 1 እኔ ለፈርዖን አምላክ አድርጌሃለሁ፣ እኔ ለፈርዖን አምላክ አድርጌሃለሁ። አይደንት አምላክ አድርጌሃለሁ ማለት ሙሴ ሰማይና ምድርን ፈጠረ ማለት ነው። አምላክ እኮ አምላክ ስም የሰጠው ለሙሴ ስም ድንግል ማርያም ላይ ሲሆን የሚከብዳቸው ይሄው ዘጸአት 7 ቁጥር 1 ነው። ድንግል ማርያም ጋር ሲሆን ይከብዳቸዋል። ሮሜ የምትወዱት ጥቅስ አለ። አሁን ለምሳሌ በሌላ እምነት ያላችሁ አታውቁትም፣ ሚስጥሩን እንደው ዝም ብላችሁ ይዛችሁታል። አንድ ጥቅስ አለች እዛች ላይ ከላይ ከ26 28 ላይ ስታነቡ በተለይ ቁጥር 28 ጀምሮ ስታነቡ የልጁን መልክ እንዲመስሉ አስቀድሞ ወሰነ። ሌላ የልጁን መልክ እንዲመስሉ ክርስቶስን መምሰል አሁን ለእናንተ ሲሆን ክርስቶስን መስለዋለሁ፣ የክርስቶስ ልብ አለን የተለመደ ነገር ነው። ግን አላያችሁትም። ድንግል ማርያም ጋር ሲሆን ይፈታተናችኋል። በጣም ብዙ በውስጥም ያላችሁ በውጭም ያላችሁ የአፍአም ከሃዲያን ውሳጣዊ መናፍቃንም ትጨነቃላችሁ የድንግል ማርያም ነገር ሲሆን እንጂ ሙሴ እኔ ለፈርዖን አምላክ አድርጌሃለሁ፣ ለፈርዖን አምላክ አድርጌሃለሁ ሲለው ሰው አይከራከርም። እንዴት ሙሴ እንዲባላል? አንድ ቀን እስቲ ይሄን ጥቅስ ይዘው ሲከራከሩ ሰምታችሁ ታውቃላችሁ? እንዴት ሙሴ አምላክ ይባላል? መጽሐፉ ላይ የተጻፈው 66 ውስጥ ነው ያለው። እመቤታችንም ሙሴ በላይ እንደሆነች አታውቁም እንዴ? ስለዚህ በቀራንዮ የተሰቀለው ስጋ ደግሞ የማን ነው? ኢየሱስ ክርስቶስ። የድንግል ማርያም አይባልም። ከድንግል ማርያም የነሳው ይሄንን ነው አሁን እዚህ የምነግራችሁ። ዘነሳ እምግዝተ ኩልነ ቅድስት ድንግል በክሌ ማርያም ንዕድ ክብርት ከምትቶ እመቤታችን የነሳው የጌታ ስጋውና ደሙ ዝንቱ ውእቱ ይህ ነው የምንለው። ደግሞ የሚገርማችሁ ካህኑ በዚህ ጊዜ እማሬ የሚባል አለ። ካህናት ያውቁታል። ምልክ ራሱ ያሳያል። ዝንቱ ውእቱ ስጋው ወደሙ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘነሳ እምእግዝእተ ኩልነ ቅድስት ድንግል በክሌ ማርያም። ይህንን እያለ ነው ቅዳሴውን የምንቀድሰው የምንሰማው። ስለዚህ አንድ ሰው ድንገት ተሳስቶ የሆነ ነገር ሲያወራ ኦርቶዶክስ ያን ይላል ማለት አይደለም። ለዚህ ነው የእግዚአብሔርን ነገር ማወቅ የሚያስፈልጋችሁ ምዕመናን፣ እንድትማሩትም የሚያስፈልገው። ወረሰዮ አሃደ ምስለ መለኮቱ ይላል። ደግሞ አያችሁ አሁን ከድንግል ማርያም የነሳውን የተዋሃደውን ስጋ ሲዋሃደው ምንድነው የሆነው? ከመለኮት ጋር የተዋሃደው አንድ አደረገው ይላል። ከመለኮቱ ጋር አንድ አደረገው። ሁለት አይደለም፣ አንድ ባህሪ ነው። ሁለት ባህሪ አይደለም። ቃል ስጋ ሆነ። ጻድ የራሱ የእግዚአብሔር ባህሪው አለ፣ የስጋ ባህሪ አለ። ሁለት አንድ ሆነ፣ ሁለት አልሆነም። ከካቶሊኮች ጋር ያለ ልዩነት ይሄ ነው። እነሱ ሁለት ነው የሚሉት፣ እኛ አንድ ነው የምንለው። እኛ ተዋሃደ ነው የምንለው፣ እነሱ ተዋሃደ አይሉ። ዋን ኔቸር የሚባለውና ቱ ኔቸርስ የሚባለው በቴዎሎጂካል ተርሚኖሎጂ በእንግሊዝኛው የሚጠቀሙበት ኔቸር ኔቸርስ። እኛ ዋን ኔቸር ነው የምንለው፣ እነሱ ቱ ኔቸርስ ነው የሚሉት። ስለዚህ እኛ ተዋህዶ ነው የምንለው። ስለዚህ እዚህ የሚነግረን ራሱ ወረሰዮ አሃደ ምስለ መለኮቱ የምንለው ከመለኮቱ ጋር አንድ አደረገው። ከባህሪ መለኮቱ ጋር አንድ ያደረገው ከቅድስተ ቅዱሳን ከድንግል ማርያም የነሳውን የተዋሃደውን ስጋ ነው። የምንቆርበው የምንቀበለው ቁርባን ስጋውና ደሙ
አምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ዝንቱ ውእቱ ሥጋው ወደሙ ለእግዚእነ የጌታችን ወአምላክነ የአምላካችን ወመድኃኒነ የመድኃኒታችን ተመልከቱ ጌታችን አምላካችን መድኃኒታችን ጌታችሁ ከእናንተ ጋር ይሁን አምላካችሁ በዘላለም በረከት ይባርካችሁ መድኃኒታችሁ ከሥጋም ከነፍስም ቁስል ይፈውሰን ሁላችንም ይሄ የቤተክርስቲያን ትምህርት ነው ዘእንበለ ቱሲት ወኢት ድምርት ያለመቀላቀል ያለመደመር እንደሚያልኳችሁ ማለት ነው ተቀላቅሎ አንዱን አጥፍቶት አውጣኪ እንደሚለው ወይም ደግሞ ተደምሮ ተደርቦ ህድረት የሚሉ አሉ እሱ ሌላ ጊዜ በደንብ እንማራለን አሁን ተዋህዶ የምንቀበለው ሥጋና ደም ከመቤታችን የነሳው መሆኑን እንድታውቁ ነው ወኢ ውላጤ ያለመለወጥ አለ እንደ ብእሲ ተሎጥ እሷ ድንጋይ ነው የሆነችው እንጂ ሰውም ድንጋይም አይደለች ያ መለወጥ ነው ተለወጠች እንደሱ አይደለም እንደ በትረ ሙሴ የበትረ ሙሴ ለምሳሌ ወደ እባብ ሆነች ተመልሳ እንደገና ምን ሆነች እንጨት ሆነች እንደሱ አይነት የለም በተዋህዶ ተመልከቱ እንደ ማየቃና የማየቃና ውሃ ነበር ወይን ሆነ አለቀ ሙሉ በሙሉ በፊት ውሃ ነው 100% ኋላ እንደገና 100% ወይን ነው አምላካችን ግን አምላክም ሰውም አምላክ ወሰብ ምንለው ያ ነው ስለዚህ ይሄንን ያመጥ ዘእንበለ ፍልጠት ይላል ደግሞ ከዛ በኋላ ከተዋሃደ በኋላ ደግሞ አይለይም ፍልጠት የለም መለየት የለም ምክንያቱም አንድ ጊዜ ተዋህዷል ያለ መለየት አንድ ያደረገው የክርስቶስ ሥጋና ደም ይሄ ነው ከድንግል ማርያም የተዋሃደው ወኮነ ሰማዕተ በስም ሰናይ በመዋለ ጲላጦስ ጴንጤናዊ አንጦስ በምትባለው ሀገር የተወለደውን የጴንጤና በዛ ዘመን ክርስቶስ ተሰቀለ ሲል ከድንግል ማርያም በነሳው በተዋሃደው ሥጋ ማለት ነው በተዋሃደው ሥጋ የተሰቀለ በተዋሃደው ሥጋ ማርያም ተሰቀለች መስቀል ላይ አንልም ከድንግል ማርያም በተዋሃደው ሥጋውን ከየት አመጣው ከመቤታችን እና ሌላ ምን እሱ ራሱ የፈጠረው ሰባቱን ባህሪያት ተዋሃደ ያልኳችሁ ቅድም ሲጀምር ስለዚህ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም የነሳው ሥጋ ይሄ ሥጋዬ ነው ይሄ ደሜ ነው ይላል ከዛ ለምን ሰጠን ደግሞ ስንል የትምህርት ማጠቃለያ ወመጠወ በእንቲያነ ወበእንተ ሕይወተ ኩልነ ወመጠወ በእንቲያነ ስለኛ ለህመም ለሞት አሳልፎ የተሰጠው ወበእንተ ሕይወተ ኩልነ ለሁላችንም ሕይወት ይሆን ዘንድ የተሰጠው የተሰቀለው ለኛ ሕይወት መድኃኒት አድርጎ የሰጠን ለኛ ሕይወት መድኃኒት አድርጎ የሰጠን ምኑን ሥጋውና ደሙን በቀራንዮ ላይ የሰጠን ይሄ ሥጋዬ ነው ይሄ ደሜ ነው የሰጠን የጌታ ሥጋው ደሙ እንደሆነ ተአመን አምናለሁ እታመናለሁ ይሄ እንግዲህ በቅዳሴያችን ላይ ሁሉ ጊዜ የምንናገረው የምናምነው ትምህርታችን ነው አምላካችን ሥጋውን ደሙን ሰጥቶናል ይሄንን ቃል 3 ጊዜ በተለያየ አገላለጽ አአምን ወተአምን እያለ 3 ጊዜ ይሄንን እየገለጸ ይህ የክርስቶስ ሥጋ ነው ይህ የክርስቶስ ደም ነው እያለን በዚህ ነው የኦርቶዶክስ ትምህርት ያለው ስንገባ ገና ቅዳሴም የምንለው እሱ ነው አንቲ ውእቱ ምንለው አንቲ ውእቱ መሶበ ወርቅ ምንለው ትዝ ይላችኋል አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ
እምሰማያት ወሃቤ ሕይወት ለኩሉ ዓለም ወሃቤ ሕይወት ለኩሉ ዓለም ምንለው ዮሐንስ ወንጌል ላይ ምዕራፍ 3 ከቁጥር 13 ጀምሮ ስትመለከቱ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ብሎ ለኒቆዲሞስ ሲነግረው በዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ እንጀራ እኔ ነኝ ሲል ስጋውን ይዞ ወርዷል ማለት አይደለም። ዘወረደ እምሰማያት የምንለው እዚህም ከሰማያት የወረደ የምንለው ወልድ እሱ እግዚአብሔር መጥቶ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ስጋ ምን አድርጎት አምላክ አድርጎታል። ለዚህ ነው እመቤታችን ከኢያቄምና ከሐና ስትወለድ አምላክ ሆና አይደለም ሰው ነች። ምልጃዋ በረከቷ ከኔና ከናንተ ይሁን። የአባቴ እናቷ በረከት በእናንተ ላይ ይደር። ሰው ነች። ተመልከቱ። ኢየሱስ ከሷ የወሰደውን ስጋ ግን ምን አደረገው? አምላክ አደረገው፣ ተዋሃደው። ስለዚህ ከሰማያት የወረደ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ እንዲሰቀል ይገባዋል። እሱ ነው የሚሰጥ ደሙን የሰጠን ስጋውን ይቆርስ። ይህ ስጋዬ ነው ብሎ ይሄ ደሜ ነው አዲስ ኪዳን የሚቆረሰው ለአዲስ ኪዳን የሚፈሰው ብሎ። ስለዚህ ይሄን ትምህርት ሁሉም እንዲሰማ እባካችሁ ደርሱልኝ። በዚህ ሰዓት መጥቼ ያስተማርኩበት ምክንያት ሰዎች ይህን ጥያቄ ልከውልኝ ስለነበረ ይህም አንገብጋቢ ጉዳይ ስለሆነ መማማር ስላለብን በዚህ ምክንያት ነው። እግዚአብሔር የተመሰገነ ይሁን። ትምህርታችንን እስካሁን ሰዓት ጠብቆ የገለጸልን ሆኖም ስለ አንዱ ፈንታ 30 60 100 ፍሬ ያማረ ፍሬ እንድታፈሩ ይርዳችሁ። የሰማችሁትን በልቦናችሁ ይጻፍላችሁ፣ በአእምሮአችሁ ይቅረጽላችሁ። ጥያቄ ካላችሁ ጻፉልኝ። በሰማይ የወረደው የድንግል ማርያም ልጅ ኢየሱስ ክርስቶስ ሕይወታችሁን ሁሉ የበረከት ያድርገው። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ሌሎችንም ትምህርቶች በተከታታይ እነሱንም ተከታተሉ። እግዚአብሔር አምላካችን በሕይወት ዘመናችን ሁሉ ከኛ ይሁን። ይህን ትምህርት ሌሎች ሰዎች እንዲሰሙ ላይክ ሼር በማድረግ የምታዳርሱ ሁሉ እግዚአብሔር የልባችሁን ሐሳብ ሰምቶ ይፈጽምላችሁ፣ ከክፉም ነገር ይጠብቃችሁ። ተማራችሁበት ወይ? በፊት የምታውቁት ነው። እንደው ትንሽ ተብራራላችሁ ወይ? ባጭሩ ምንድነው የዛሬ ትምህርታችን? በቀራንዮ አደባባይ ላይ ተሰቅሎ ያዳነን አምላካችን ኢየሱስ ክርስቶስ ነው። ይህም ከቅድስተ ቅዱሳን ከድንግል ማርያም በተዋሃደው ስጋ ነው። አብም ስጋ አልተዋሃደም፣ አልተሰቀለም። ከፊቱ ድንገት ቢነሳ ሌላ ሰው ብዬ ነው ይሄንን የምነግራችሁ። መንፈስ ቅዱስም ስጋ አልተዋሃደም፣ አልተሰቀለም። እመቤታችንም አልተሰቀለችም። ከእመቤታችን በነሳው ስጋ በተዋሃደው ስጋ ከሷ በተዋሃደው ስጋ ከሷ በተዋሃደው ደም ከእመቤታችን ብቻ ያለ ወንድ ዘር ከተዋሃደው ስጋ ከተዋሃደው ደም በቀራንዮ ሰጠን። በነፍስ ሲኦል ሄዶ መዘበረ ከቅድስት ድንግል ማርያም በተዋሃደው። ስለዚህ ይሄ ነው ትምህርታችን። የድንግል ማርያም ቦታዋ የት ነው ለሚልህ ደግሞ ከፈጣሪ በታች ከፍጡራን በላይ መቴ ተፈጣሪ መልዕልተ ፍጡራን ነች። አነሳስቶ አስጀምሮ አስፈጸመ። ኃያሉ አምላክ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።